ሰላም እንዴት ነህ? አለኝ እግዚአብሔር ይመስገን። አረፍ በል። ናሂሊ በናትናኤል ከበደ የተጻፈ ኤትኖግራፊክ ልቦለድ ነው። ስለ ናሂሊ ጥቂት ቆይታ እናደርጋለን። አመሰግናለሁ ናትናኤል ስለ ጊዜ። እኔም አመሰግናለሁ። ወደ ኋላ ማየት ትምኒትን ናሂሊን እንድታጣ አድርጓታል። ወደ ኋላ ማየት ዛሬ እንዳናስተውል ያደርገናል። በምን ያህልስ ልክ ነው ወደ ኋላ ማየት የምንችለው? አያቶቻችን የኔም አንቺም አያት በጣም ግፋቢል ደግሞ ቅምቅም አያቶቻችን ጫማ አልነበራቸውም አይደል? እሱን እንኳን አትናፍቂ ማለት አናኗራቸው ምርጡን ለዚህ ዘመን የሚተርፈውን ነገር ተወስጃለሽ እንጂ ድሮ ስለሆነ ብቻ ሁሉም ነገር አትናፍቂም። ስለ ኦሮሞ ሀገር በቀል የግጭት አፈታት ስርዓት ብዙ ነግረህናል በመጽሐፍ። የጉጂ ማህበረሰብ የግጭት አፈታት ስርዓት አለ፣ ዳለፉኞ የገዳ ስርዓት እና ብዙ መልኮችን ገልጠሃልና ኢትዮጵያ ባለ ብዙ መልክ ናት። በተለያዩ አካባቢዎች ብዙ እሴቶች አሉና በዚህ የግጭት አፈታት ዙሪያ ያንተ አታይ እንዴት ነው? የግጭት አፈታት ስርዓቱ ለምሳሌ ጉማን መውሰድ ይቻላል። እንደ ዳለፉኞ ያሉ በጣም የሚገርም የልጅሽን ገዳይ ይቅር የምትይበት አይነት ነገር እንደውም ከኦሮሚያም ተሻግረሽ ያሉ በጣም የደም ካሳ የማይጠየቅባቸው ብዙ የግጭት አፈታት ዘዴዎች አሉና እነሱ በጣም ያስደንቃሉ። ጠቅላይ ሚኒስትር አብይ አህመድ በቅርቡ የሚዲያ ባለሙያዎችን እያወያዩ በነበረበት ወቅት ያንተን መጽሐፍ ናሂሊን ጠቅሰው ነበረ። እዛ ላይ ያለውን ሀሳብ አንስተው ነበር። በተለይ ደግሞ የነጭ የበላይነት እሳቤ ምን ያህል ተጭኖናል በሚል በአሻንጉሊቶች የተሰራ ጥናት ነበር የገለጹትና ስለሱ ንገረን እስቲ። ስለ ራሳችን ስለምንሰጠው እንዲሁም ደግሞ መስጠት ስለሚገባን ግምትም አብረህ አንሳለን። አመሰግናቸዋለሁ። መጽሐፉ ውስጥ ያለውን አንድ ሀሳብ ስለጠቀሱና 1940ዎቹ ላይ ነው ጥናቱ የተሰራው። ዶል ቴስት ይባላል እና ያ ዶል ቴስት ነጭና ጥቁር አሻንጉሊት አስቀምጦ ለጥቁር ልጆች የትኛው ነው ጥሩ፣ የትኛው ነው መጥፎ፣ የትኛው ነው ደግ፣ የትኛው ነው ደግሞ ክፉ ብሎ ነው የሚጠይቃቸውና መጥፎ ገጸ ባህሪውን በሙሉ ለጥቁር አሻንጉሊት ራሳቸው ጥቁር ሆነው እንግዲህ ደጉን ገጸ ባህሪ ደግሞ ለነጭ አሻንጉሊቶች ነበር የሰጡት። ለራስሽ ዋጋ የምታወጪው ራስሽ ነሽ፣ እንደዚህ ይገባኛል የምትይው ራስሽ ነሽ። አይ እኔ መጥፎ ነኝ ካልሽ አስበሽዋል። እንግዲህ ህፃናት ምንም የማያውቁ ልጆች ነጭ አሻንጉሊትን ወደ ነጭ አሻንጉሊት እየጠቆሙ እሱ ጥሩ ነው ይሄኛው መጥፎ ነው ሲሉ ራስሽን በዚህ ሁኔታ ውስጥ ያደገ በዚህ ምህዋር ውስጥ ያደገ ሰው ምንድነው የሚሆነው ነው። ትርክ መቀየር አለበት ነው የኔ ድምዳሜ። የጠቀስናቸው የኢትዮጵያዊነት መገለጫዎች የወል ትርክታችንን የጋራ ትርክታችንን ለመገንባት ምን ያህል ሚና ይኖራቸዋል ትላለህ? ልዩነት እኮ ውበት ነው። ለምሳሌ አድዋ ተመልከቹ። ሁለቱንም ያነሳሽው ነጥብ አለው አይደል? አድዋ ለምሳሌ ከተለያዩ ቦታ የመጡ ሰዎች ናቸው አንድ ቦታ የተገናኙት። ከተለያየ ቋንቋ ባክግራውንድ፣ ከተለያየ ባህል ባክግራውንድ አይደል? ግን ተመሳሳይ ጠላት ነው ያለን። ከዛ አንዲት ገዢ ቦታ ላይ አድዋ ላይ ተገናኙና ጣሊያንን አሸነፉ። ይሄ የወል ትርክት ነው። ግን ባክግራውንዱ ምንድነው? ከተለያየ ባህል፣ ከተለያየ ወግ፣ ከተለያየ ስርዓት ነው የመጡት። ስለዚህ በእንዲህ አይነት መልኩ ነው ውበትና አሁን ያለችውም ኢትዮጵያ ትሁን አሁን ኢትዮጵያ ውስጥ እያየነው ያለው ውበትም አገርን መግለጽ የሚችለው በእንዲህ ያለ መልኩ ነው ብዬ አስባለሁ። ናሂሊ ጥሩ መረጃ የሚገኝበት መጽሐፍ ነው። ተመልካቾች እንድታነቡት እኔም ጋብዛለሁ። ናትናኤል ጥሩ ቆይታ ነበረን። ናሂሊ ኤትኖግራፊክ ልቦለድ ነው፣ ነገር ግን የስነ ጽሁፍ ጥበቡ ላቅ ያለ ሆኖ አግኝቼዋለሁ። ስለነበረን ጊዜ በጣም አመሰግናለሁ። እኔም በጣም አመሰግናለሁ እንግዳሽ አድርገሽ ስላቀረብሽኝ።